ነገር ተናግሬ ወንድሞቹም ስላሉ ወደ ነሱ ልቀጥል። ሉቃስ ወንጌል ምዕራፍ 19 ሁልጊዜ በጣም የሚደንቅ ጌታ ራሱ የተናገረው ነው፣ በምሳሌም የተናገረው ነገር ስለሆነ ማለት ነው። ሉቃስ ወንጌል ምዕራፍ 19 ላይ አንድ በጣም በምድር ላይ ያለ ባለጸጋ የነበረ ሰው ኦኬ እና ግን ድሆችን የማይረዳ በጣም አስቸጋሪ ሰው ነበረ። ያው ቤተክርስቲያናችን በአንድምታ ነዌ ይባላል ብላ ትናገራለች። ብዙ ጊዜ መጽሐፍ ቅዱስ ኃጢአተኛ እንዲህ የመጥራት ብዙ ስለማይጠራ ማለት ነው። በአንድምታ ግን ማን እንደነበረ ይታወቃል። ጌታችንም አንድ ባለ አልዓዛር ነበረ ይላል። ድሃው ግን አልዓዛር ነበረ ይላል። ስለዚህ የዚህ ባለጸጋ ስራ እንግዲህ አለባበሱን ምናምን ይናገራል፣ ሀብቱን ለመግለጽ ማለት ነው። ከዛ በኋላ ይሞታል። ከሞተ በኋላ አልዓዛር ያው በደጁ ተጥሎ ይኖር ነበረ፣ አይረዳውም ነበር። ሁለቱም ሞቱ። አልዓዛር ወደ አብርሃም እቅፍ፣ ያ ኃጢአተኛ ወደ ሲኦል ወረደ እና ወደ ሲኦል ከወረደ በኋላ ጸሎት ያደርጋል። ከአንዳንዶቹ እንደው ከሞት በኋላ ጸሎትም የለም የሚሉ ስላለ ማለት ነው። ጸሎት ይጀምራል ይህ ኃጢአተኛ ሰው ምን ብሎ በቃ አልዓዛር እስኪ ይውረድና ከዚህ ከምቃጠለው ነገር እንዲያበርድልኝ በጣቱ ውሃ ነክሮ ይምጣ ይላል። ከዛ አንተ በምድር ላይ ያለ መች ሰጠው ይላል አብርሃም። ባይዞ አብርሃም አባት ሆይ ማረኝ ብሎ ነው የሚጸልየው ይሄ ሰው። አንተ በምድር ላይ ያለ በደጅ ተጥለው ፍርፋሪ እንኳን ልትሰጠው መቼ ወደድክ ይለዋል አብርሃም። ይቀጥልና እንግዲህ እኔ እንደዚህ ከሆንኩኝ ወይም ደግሞ ከዚህ ማልወጣ ከሆነ በምድር ላይ 5 ወንድሞች አሉኝ እና እንደውም አልዓዛር ላከውና ያስተምራቸውና ምን ይበሉ ከዚህ እሳት እንዲያመልጡ ያደርጋቸው ይላል። አብርሃምም ለነሱ ሙሴና ነቢያት አሉላቸው ይላል። አይ ሙሴና ነቢያት ቢሄዱ ላይሰሟቸው ይችላሉ፣ ከሞት የተነሳ አልዓዛር ግን ቢሄድላቸው ሊቀበሉት ይችላሉና እባክህ አልዓዛርን ላከው ይላል። ከአብርሃምን ነው የሚጠይቀው። በነገራችን አሁን ቅዱሳንን ብንጠይቃቸው እንደ አምላክ አደረጋቸዋቸው ምናምን፣ አብርሃም አባት ሆይ ማረኝ ብሎ ሲጸልይ እኔ መማር አልችልም ፈጣሪን ጠይቅ አላለም አብርሃም። ከምን አንጻር እየተናገረ እንደሆነ ስለሚረዳው አብርሃም እንደዛ ብሎ አልተናገረው እና ለወንድሞቼ ራሱ አልዓዛር ላክለት እስኪ ይዳኑ ብሎ ይለምናል። ስለ ወንድሞቹና ስለ ቤተሰቦቹ መሞት አሳስቦት ማለት መጥፋት አሳስቦት ይሄ ኃጢአተኛ ሰው። ከዛ በኋላ ምን ይላል? ሙሴና ነቢያት ሄደው ካልሰሟቸው ከሙታን እንኳን ተነስቶ አልዓዛር ቢሄድ ምን አይሰማቸውም አለ ይላል። አየ ኃጢአተኛ እንኳን በምድር ላይ ስላሉ ስለ ስጋ ዘመዶቹ ጸለየ። መንፈሳውያን ወንድምና እህቶች ወይም ደግሞ ክርስቲያኖች ግን የተሳሰር ነው ባይዘወይ በስጋዊ ዝምድና ሳይሆን ወርቃማ በሆነ በጌታችን በኢየሱስ ክርስቶስ ስጋና ደም ነው። ኦኬ ልክ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እንደሚናገረው የምንካፈለው ስጋ ከክርስቶስ ስጋ የምንካፈለው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንካፈለው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይልና ከእንጀራው አንድ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን የሚል አንድ ስጋ ነን። ስለዚህ ክርስቲያኖች እርስ በርስ እንዲተሳሰቡ የሚያደርጋቸው ከስጋ ዝምድና በበለጠ በክርስቶስ ወርቃማ ሰንሰለት የተሳሰሩ ስለሆኑ በማይበጠስ ወርቃማ ሰንሰለት ሐዋርያው ቅዱስ ጳውሎስ እስከ ዓለም ፍጻሜ ከሚመጡ ከጌታ ቤተክርስቲያን አካላት ጋር ተሳስሯል በዛ በቅዱስ ስጋና ደም። ስለዚህ እርስ በርሱ ክርስቲያን በጸሎት ይተሳሰባል። ይሄን ስለሚያስገድዳቸው ይናገራሉ። በቤተ ክርስቲያን ታሪክ ይሄንን ምንፍቅና ያነሳው ቪጂላንቴስ የሚባል ሰው ነው። ቪጂላንቴስ የተባለ መናፍቅ ምን ብሎ አነሳ? አይ ቅዱሳን እኮ ከሞት በኋላ ጸሎት ወደ እነሱ ጸሎት የሚለው አቡነ ሽኖዳም ይናገሩታል። ፕሬየር የሚለው ሊትራሊ ወይም ጸሎት ወደ እነሱ አድርጉልን የሚለውን ኮንሴፕት ለማስያዝ አይደለም። ምን የሚለው ነው? አስክ በቃ ጥያቄ ነው። በነገራችን ላይ ኦኬ መጠየቅ ነው። ምን እንዲህ ወደ ፈጣሪ አቅርቡን፣ ኦኬ ወደ ፈጣሪ አስታርቁም ብሎ መጠየቅ ነው። ስለዚህ ፕሬየር የሚለው ሴንስ ምናልባት ሊከብድ ከሆነ በእንግሊዝኛው ኢንቮክ ወይም ደግሞ አስክ ብንለው ብለው ኮምፓራቲቭ ቴዎሎጂ መጽሐፋቸው ላይ ይናገራል። ጸሎት የሚለው የአማርኛችን ግን በጣም ብዙ ትርጓሜዎች ስላሉ እሱ ማየት ብቻ በቂ ነው። አስክ ማለት ነው በቃ መጠየቅ ስለሆነ በዛ አንጻር ነው የምንመለከተው። እና ቪጂላንቴስ እንዲህ የሚል ምንፍቅና አነሳ እና ጄሮ ምን ብሎ ነው አጌንስት ቪጂላንቴስ የሚባል መጽሐፍ አለው። ምን ብሎ ነው የሚመልስለት? በጣም የሚደንቀው ቅዱሳኖቹ
በምድር ላይ ያሉ የራሳቸው የስጋ ድካም እያለባቸው በምድር ላይ ባይዘው ስለ የራስም ድካም አለብህ አይደል? የስጋ ፈተና አለ። እሱን መቋቋም አለብህ። እሱን ማሸነፍ መቻል አለብህ። ስለዚህ የስጋ ፈተና እያለባቸው እሱን እየታገሉ ስለ አንተ መጸለይ ከቻሉ ይላል በሰማይ ከሄዱ የስጋ ፈተና አለባቸው፣ የስጋ ውጣ ውረድ አለባቸው። ስለ ስጋቸው የሚያሳስባቸው ፈተና አለ የላቸው። ስለዚህ የስጋ ፈተናቸውን ይልቁኑ አስወግደው ከጣሉ በኋላ ከቶ ስለ ቅዱሳን ወይም ስለ ቤተ ክርስቲያን ስለ አካላቸው አይጸልዩም ከቶ እንዴት ትላለህ? እንዴት እንዲህ ልትል ትችላለህ? ወይስ እውቀት ወደ ሆነው ጌታ ሁሉን ቻይ ወደ ሆነው ጌታ ወደ እርሱ ሲሄዱ ወደ አላዋቂነት እንዲሄዱ አድርገህ ስለምን ትቆጥራለህ? በምድር ላይ ያሉ ከጌታ ጋር አንድ ሳይሆኑ ወደዛ ህብረት ወይም ደግሞ ወደዛ ሰማይ ወደ መንግስት ወደ ክርስቶስ መንግስት ሳይጨመሩ በነፍሳቸው ሳሉ ኦኬ ስላንተ አማልደው ጸሎታቸው ይሰማል ብለህ የምታስብ ከሆነ ጭራሽ ከክርስቶስ ዙፋን ፊት ዘወትር እያመሰገኑ እየቆዩማ እንዴት ጸሎታቸው አይሰማም ወይም ደግሞ እንዴት ሊጸልዩ አይችሉም ብለህ ትላለህ ይላል። እና ራእይ ምዕራፍ 8 እቺን ተናግሬ ጨረስኩ። ማርያምን ይሄው ራእይ ምዕራፍ 8 ጸሎቱ ራሱ በመልአክ በኩል ወደ ማን ይገባል? ወደ እግዚአብሔር ፊት የሚቀርበው በመልአኩ በኩል ነው። የቅዱሳኑ ጸሎት የማን ጸሎት ነው የሚለው ግን የጻድቃን ሁሉ ጸሎት ያለበትን ዕጣን እንዲጨምር ታዘዘ ይልና ጸሎታቸውን በመልአኩ በኩል ወደ እግዚአብሔር ፊት አደረገ። የጻድቃን ሁሉ ጸሎት ይቀርባል እግዚአብሔር ፊት እና በማን በኩል ነው የሚቀርበው? በመልአኩ በኩል ነው የሚቀርበው ጸሎት። የሚገርመው እግዚአብሔር እንዲህ እንዲሆን ወደደ። ምንም ማድረግ አትችልም። እንግዲህ ጸሎታችንም በመላእክት በኩል እሱ ጋር እንዲያደርግ ይፈልጋል። እርስ በርሳችን ደግሞ ጻድቃኑ ስለ ሌሎቹ እንዲጸልዩ ደግሞ እግዚአብሔር አምላክ ይፈልጋል። ስለዚህ የጻድቃን ጸሎት በመልአኩ እጅ ይደርሳል፣ እግዚአብሔር ፊት ይደርሳል። ስለዚህ ይህንን መካድ ደግሞ ያው ከክርስትና ያስወጣል ማለት ነው። እግዚአብሔር ይስጥልኝ። በጣም ይቅርታ በዛው